የጻፈውም እግዚአብሔር ባርከው ለዛ ክብር ያብቃል። አራተኛ እና የመጨረሻ ጥያቄ የጠየቀው እሱ ጥያቄ ደግሞ ክርስቶስ ኢየሱስ ሲሰቀል በቦታው የነበረ ካለ ክርስቶስ ኢየሱስ ሲሰቀል በቦታው ቆሞ ያየ ሰው ካለ አይዟችሁ፣ አትፍሩ ካለ ያለው እያልኩ አይደለም፣ እያበረታታው ያለ ሰው ካለ የለም አይደል? ክርስቶስ ኢየሱስ በምን አይነት ሁኔታ ውስጥ እንዳለፈ በተለያየ መልኩ ሰምተናል አይደለ? በመዝሙርም በስብከትም በምናምንም እንሰማለን እና ግን በቦታው አልነበርንም፣ አላየንም። የእሱን ስቃይ የእሱን እንግልት አላየንም። ሁላችንም የምናውቀው መጽሐፍ ቅዱስ ክፍል አለ፣ ኢሳይያስ ምዕራፍ 53 ይህንን ጥሩ አድርጎ ይተርካል። የተለያዩ ቦታዎች ጥሩ አድርጎ ይተርካሉ መጽሐፍ ቅዱስ ላይ። ይህንን ምዕራፍ ግን ወደዋለሁ። በእውነት እኔ ራሴን ጠይቃለሁ እንደዚህ አይነት ጥያቄ፣ እንደው ጌታዬ ሲሰቀል ሲንገላታ በዚያ ቦታ ብኖር ኖሮ ባይኖሮ ምን ይሰማኝ ብዬ እላለሁ። ነበርሽ ወይ? ነበራችሁ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር ባደገ ጊዜ መልክና ውበትም ባልነበረው ጊዜ ባየነው የሰውን ዘር ባየው ጊዜ እንዲወደው ዘንድ ደግሞ ደምግባት የሌለ ሆኖ ሲገኝ ያኔ ነበርን በቦታው? ነበርሽ ወይ? የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ በተባለ ጊዜ ሰውም በፊቱ እንደሚሰወርበት የተናቀ በሆነ ጊዜ የሰውን ዘር ባላከበረው ጊዜ ነበርሽ በእውነት ደዌያችንን ሲቀበል ሕማማችንን ሲሸከም የሰውን ዘር እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ሲቆጥረው ነበርሽ ስለ መተላለፋችን ሲቆስል ስለ በደላችንም ሲደቅ የደህንነታችንን ተግሣጽ በእርሱ ላይ በነበረ ጊዜ በእርሱም ቁስል ስንፈወስ የሰው ዘር ምድር ስትፈወስ ይህንን ጥያቄ የአቃቂ ቤተክርስቲያን መዘምራን ይጠይቁናል፣ በመዝሙር መልክ ያቀርቡናል እና ዓላማው ያው ለማሳቀቅ አይደለም፣ ወደዚያ ቦታ ሄደን እንድናስብ ያን እንግልትና የዛ እንግልት ተካፋይ መሆን እንድንችል ነው። ከዚያ በኋላ ደግሞ ቀጥሎ ከቀበናም ቤተክርስቲያን መዝሙር እንደዚሁ ያቀርቡልናል። ከስም ሁሉ በላይ ከሁሉ በላይ ይሁን እያሉ ሕያው ሆኗል እያሉ ሕያው ስለሆነ ስለተነሳልን ስላዳነን እንዘምራለን የሚል መልእክት ያለው እንደዚህ አይነት ዝማሬዎችን እንሰማለን። በእነዚህ ሁሉ እግዚአብሔር ይናገረን።